አርሲ የክርስቲያን ሬሳ አለ። አዲስ አበባ የክርስቲያን ድግስ አለ። ለአርሲ ነው የምትቀርቡት እናንተ፣ ለአርሰናል ነው የምትቀርቡት እናንተ። አርሲ እኮ ማዳጋስካር አይደለም፣ ደቡብ አፍሪካ አይደለም፣ አንታርክቲካ አይደለም። አርሲ ማለት አርሲ እዚሁ አጠገባችን ነው። እናንተ ድግሱን ለቅሶ ቤት ነው ማድረግ የፈለጋችሁት። ኢትዮጵያ አሁን ለቅሶ ቤት ላይ ነች። አርሲ ያለው ገበሬ ግን ያረሰውን እህል ትበላላችሁ፣ በደም ላይ የታረሰውን ምግብ ትበላላችሁ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን። ዛሬ መድኃኔዓለም ነው አይደለም? እንኳን ለመድኃኔዓለም ወደ ወርሃዊ በዓል አደረሳችሁ። ተጨማሪ ደግሞ አርሲ ለሞቱ ሰማዕታት እንግዲህ ቅዱስ ሲኖዶስ እስኪያጸድቅልን ድረስ በማህበራዊ ሚዲያ ሰማዕታት እንላቸዋለን። ሰማዕታት ናቸው አይደለም? በክርስትናቸው የተገደሉ፣ የተሳደዱ፣ የተገረፉ፣ የተሰቃዩ፣ መከራና ስጋ የተቀበሉ፣ በሰዓት የተፈተኑ ክርስቲያኖች የሚገኙት አርሲ ውስጥ ነው። ብዙ ኦርቶዶክሳውያን ብዙ የክርስትና ፈተና የሚጠይቀው ይሄን ጊዜ ነው። እስኪ መረጃዎች ይዤላችሁ መጥቻለሁ። እነዚህ ይሆናሉ ያልኳቸውን መረጃዎች። አርሲ የደም መሬት ብቻ ነች ወይ? የደም እህል የለባትም ወይ? አያይዤ የማቀርብላችሁ ጉዳይ ይኖረኛል። ታዋቂ ሰዎች ዛሬ ደግሞ ጉድ ሊሰሩ ነው። ስለሱም መረጃ አቀርብላችኋለሁ። እሱም በተመለከተም ሌሎቹንም መረጃዎች አያይዤ የማቀርብላችሁ ይሆናል። እየተገደልን ያለነው ባለማወቃችን ሳይሆን አውቀን ባለመንቃታችን፣ አውቀን ራሳችን ባለመጠበቃችን ጭምር ነውና ይሄን ጉዳይ ሁላችንም ጋር ከደረሰ በኋላ መጀመሪያ መረጃ ይኖራል። ከዛ በኋላ ማድረግ የሚገባንን ደግሞ እንደየጊዜውና እንደየሰዓቱ የምናወራበት ይሆናል። ከመሸጋገሪያ በኋላ እንገናኛለን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የመጀመሪያ መረጃ የሚሆነው በዚህ ላድርግላችሁ እስኪ። Maryam በምልጃሽ ጽዮን ማርያም በምልጃሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ድንግል ማርያም በምልጃሽ ጽዮን
ትላንትና ብፁዕ ቅዱስ አቡነ ማትያስ ደከመን በቃን እናንተም ተጠያቂ መሆናችሁ አይቀርም ምድራዊ መከራ አርሲ ሆናለች እስከ መቼ ድረስ እንሞታለን የሚለውን መግለጫቸውን በተለያየ ማህበራዊ ትርገጽ ላይ ሰምታችሁታል። መረጃ ይሄ ነው። ብፁዕ ቅዱስ አቡነ ማትያስ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን የምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋሉ በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና ያዘን ጥያቄ ፈጥሯል ሲሉ ለመንግስት አሳስበዋል። ትላንትና አርያ ሚዲያ ላይ መረጃውን ነግሬያችኋል። ምናልባት ካላያችሁት ገብታችሁት የሀገረ ስብከቱ ሊቀ ጳጳስ አትግደሉን የሞቱት 13 ሰዎች ናቸው ሀገረ ስብከቱ አረጋግጦ ስማቸውን ዝርዝር ልኮ የሞቱትን ከገለጸ በኋላ በቲክቫ ሚዲያ ላይ ወጥተው ስራ አስኪያጁ ደግሞ የተወሰነ አለመግባባት ነበረ ሲሉ ሰማን። ይችን አለመግባባት ማን ሲናገር እንደማቅታቃላችሁ የሃይማኖት ተቋማቱ ጉባኤ ለአለመግባባቱ የሞቱት 13 ኦርቶዶክሳውያን ሌላ ሟች ፈጥረው ደግሞ ወይ እስልምና ወይ ፕሮቴስታንት ወይ የሁሉም እምነት የሞተው ደግሞ ለማለት የሚሞክሩ ይኖራሉ። በነገራችን ላይ እነዛ የሚገደሉ እስልምና ወንድሞች አትግደሉብን ብለው በእምነታቸው በሰውነታቸው የቆሙ እውነተኛ አማኞች ናቸው። እነሱ ቢሞቱ እንኳን የሞቱ ካሉ እንኳን ባለፈው የሞቱት እንደሱ አትግደሉብን ብለው ስላስጠለሏቸው ወዳጅ ስለሆናቸው ጓደኛ ስለሆናቸው የተገደሉ ናቸው። እነዛ ዋናው ግድያው ይሄ ነው። ይሄን መረጃ ነግሬያችሁ የብፁዕ አቡነ ማትያስን ከነገርኳችሁ በኋላ በጣም ያሳፈረኝን ቅሌት የሆነውን ታዋቂነት ነውር ታዋቂነት ዲስኩር የሆነውን ጉዳይ ልነግራችሁ። አርሲ ነፍሳችንን ይነጥቁታል። አዲስ አበባ ገንዘባችንን ይነጥቁናል። አርሲ የክርስቲያን ሬሳ አለ። አዲስ አበባ የክርስቲያን ድግስ አለ። አርሲ የሬሳ ገጀራ አለ። አዲስ አበባ የክርስቲያን ኮንሰርት አለ። ጉዳዩ አዲስ አበባ ለተፈጸመ ጉዳይ ቢሆንሽ ስሙልኝ ይሄን ኮንሰርት። እሺ እኛ እንግዲህ ይሄው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። እንግዲህ ጁን 6 ወይም ደግሞ ግንቦት 29 እያንዳንዳችሁ ተዘጋጅታችሁ የአርሰናልን እንግዲህ የመጨረሻው ደስታ እዚህ ላይ አንድ ላይ እንደሰታለን። እኔ እንግዲህ ያው ስቴጁን መጥቼ እያየሁኝ ነው። ይሄንን የሚናገረው ታደለ ሮባ ማን ስፖንሰር አድርጎት እንደሆነ ታውቃላችሁ? በሐዘናችን ላይ ድግስ የደገሰው አዋሽ ባንክ፣ አዋሽ ብር፣ ሀበሻ ቢራ፣ ፔፕሲ፣ ኤቲሲ፣ ኒዮ፣ አዲካ ኪራይ ግንቦት 29 በአርሲው ሞት ድግስ ለአርሰናል ብለው ደግሰው ስቴዲየም ላይ ይጨፍሩላቸዋል። እንደ ሀገር አይደለም እንዲያዘን ነው። እንደ ክልል ነው እንደምናዝነው። እንደ ሰፈር ነው እንደ ሐዘናችን። እንደ ሰፈር ነው እንደ ለቅሶአችን። ማህበራዊ ሚዲያ እኮ የጋራ ወግ እንጂ የጋራ መጣያ የጋራ መደባደብ አይደለም። ማህበራዊ ሚዲያ መረጃ የምናስተላልፍበት፣ አብሮነት የምናሳይበት፣ ከወገናችን ጎን የምንቆምበት፣ ሐዘናቸውን የምንካፈልበት፣ ደስታናቸውን የምናጋራበት ነው። የአርሰናል ድል ሰርግ ለአርሲዎች ምናቸው ነው? ለአርሲ ነው የምትቀርቡት እናንተ፣ ለአርሰናል ነው የምትቀርቡት እናንተ። እዚህ ኮንሰርት ላይ የምትገኙ አካላት ኮንሰርቱ ለሳውንድ ሲስተም ብቻ 11.9 ሚሊዮን ብር አውጥቷቸዋል። ለምኑ? ለሙዚቃ መሳሪያው ብቻ። ቢራ የሚያቀርብላችሁ ሀበሻ አለ። እየሞታችሁ ስከሩ፣ እየተገደላችሁ ስከሩ፣ እየተገደላችሁ ጨፍሩ የሚል ኮንሰርት ነው። የኳስ ጨዋታ ድጋፍና ቲፎዛችሁ ላይ አይደለም ጉዳይ። ወቅቱ ነው ወይ ነው የኔ ጥያቄ። ጎረቤታችሁ ለቅሶ ሐዘን ተቀምጦ ቤታችሁ ውስጥ ቲቪ ማትከፍቱ ሐዘንተኛ ቤተሰብ ማህበረሰብ ያሳደጋችሁ ኢትዮጵያውያን፣ አርሲ እኮ ማዳጋስካር አይደለም፣ ደቡብ አፍሪካ አይደለም፣ አንታርክቲካ አይደለም፣
አርሲ ማለት አርሲ እዚሁ አጠገባችን ነው። እናንተ ኮንሰርት የምታዘጋጁ ኮንሰርቱ ላይ የምትጨፍሩ ኮንሰርት ከፍላችሁ የምትገቡ ማሊያ ምናምን ሽመታ የምትሸምቱ ለዚህ በጀት የምታወጡ አካላት እናንተ ማለት አርሲ ብትሆኑ የአርሲ የዞን አስተዳደርም እንዳልታሳውሳላችሁ አልሰማሁም ነበር ነው ያለው። እናንተም እንደዛ ነው የምትሉን አይደል? በእናንተ ጭፈራ እንድንደሰት በአርሲዎች ሞት እንድናዝን እንዴት በአንድ ቀን ትጠብቃላችሁ? ጨፍሩ፣ ተደሰቱ። ሳይሞቱ በፊት እኮ ስትጨፍሩ እንኳን ደስ ያላችሁ ብለናችኋል። ያ ማለት ግን በሐዘናችን ቀልዱ፣ ሐዘናችን አታሳልፉት ማለት አይደለም። ይበቃል። ልክም ገደብም አለው። ነውር ስለሆነ ነውር ጌጣችሁ መሆኑን ልነግራችሁ። የምንነግራችሁ ከአርሰናል ቡድን ከደጋፊነታችሁ ጋር አንጸራለን። ለቅሶ ቤት እንጨፍር ማለታችሁ ነው ያሳዘንን። ሬሳ ተሸክማችሁ ባልተቀለቀመ ሬሳ ህዝብ እየጮኸ ዓለም እየጮኸች ቤተክርስቲያን እያለቀሰች ጳጳሶች እየጮሁ ማህበራዊ ሚዲያ ላይ እየለጠፉ ሐዘን እየተወጣ እናንተ ጭፈራ አዘጋጃችሁ። ጭፈራችሁ እኮ ቢራዘም ቀኑን ብትቀይሩ ትችላላችሁ። እናንተ ድግሱን ለቅሶ ቤት ነው ማድረግ የፈለጋችሁት። ኢትዮጵያ አሁን ለቅሶ ቤት ላይ ነች፣ ሐዘን ላይ ነች። ህዝቦቹ ሐዘን ላይ ናቸው። እናንተ ትጨፍራላችሁ። ይሄ መልእክት ነው። ያዘጋጃችሁት ነውር ነው እያልናችሁ አይደለም። ነውሩ በለቅሶ ላይ ድግስ መደገሳችሁ መጨፈራችሁ ነው ነውሩ። ነውሩ ቀን መቀየር እየቻላችሁ አሁንም እዛው ላይ መሆናችሁ። የሞቱት እኮ እናንተ እንደምታዘጋጁ አውቀው በቃ በሌላ ቀን ግደሉን ማለት ይችሉ ነበር። ይሄንን ቢያውቁ ኖሮ 11 ነጥብ ምናምን ሚሊዮን ብር ኬታ መተነው ካላችሁ እኛውላችሁ ከዚህ የ11 ሚሊዮን ብር ሳውንድ ነው እዚህ የሚገጠመው። ስቴጅ፣ ሳውንድ፣ ሁሉ ነገር ማድረግ የፈለግነው የትም ሀገር ላይ ተደርጎ ወይ ኢቬንት ያያችሁትን ቪአይፒ ስታይል ሁሉም በያለበት ሆኖ ተደስቶ የሚያሳልፍበትን ነገር ነው ያደረግነው። this is like not ይሄ ዝም ብሎ ኮንሰርት የሚዘጋጅ ነገር አይደለም። 11.9 ቢሊዮን ብር አውጥታችሁ የሳውንድ ሲስተም 11 ሚሊዮን ብር አውጥታችሁ ታዘጋጃላችሁ። አርሲ ያለ ምእመን ንዋያተ ቅድሳት እንዳይዘረፍበት በትከሻው ተሸክሞ መከራውን ያል መንገድ ለመንገድ ይሮጣል። እና ኮንሰርታችሁን እናንተ ጋዜጣዊ መግለጫ ትሰጡበታላችሁ። ልክ እንደዚህ ደስታ ነው። ምናልባት 22 ዓመት ቆይታችኋል ምናምን። በነገራችን ላይ ለንደን የሚገኘው የአርሰናል ክለብ ኢትዮጵያ ለሚደግፈው ደጋፊ ምኑ ነው? አርሲ ያለው ገበሬ ግን ያረሰውን እህል ትበላላችሁ። በደም ላይ የታረሰውን ምግብ ትበላላችሁ። የአርሲን ስንዴ ትመገባላችሁ። የአርሲን ገብ ትቀበላላችሁ። ቢራውን ትጠጣላችሁ። ያ ገበሬ በገዛ መሬቱ ላይ በገጀራ ታርዶ ተገድሏል። ኢትዮጵያም ቤተክርስቲያንም ሀገርም እንደ ሐዘን ተቀምጠናል። በሐዘናችን ላይ ጥቁር ልብስ ሳይሆን ሰርገኛ ልብስ ለብሳችሁ በጭፈራ በዳንኪራ በሀገር አደባባይ በስቴዲየም ውስጥ ልትጨፍሩ ማስታወቂያ ትሰራላችሁ። ዘፈናችሁን ማስታወቂያ ትሰራላችሁ። መቼ ነው ግን የምታቆሙት? መቼ ነው ግን ልባችሁ የሚሰበረው? ታዲያ እንዴት ነው ሐዘናችን አንድ ላይ የሚቆመው? እውነት እኛ ሐዘናችን አንድ ላይ አይቆምም። የእስልምና ወንድሞቻችን አይታችሁ ታውቃላችሁ? ነገሩ የሆነ ቦታ ሲፈጠር ምንም እንደማያደርጉ ታውቃላችሁ። የሆነ ቦታ ሲፈጠር ደግሞ ከዓለም ከሀገር ጫፍ ሲሉ መንግስት ሲያስጨንቁ ታያላችሁ። አያችሁ አይደል? ሃይማኖት ነው አይደል? እውነታቸውን ውሸት አይደለም፣ እውነታቸውን። የናንተ እምነት የትኛው? ሰዋዊነት እንኳን የላችሁም። ሃይማኖት ባይኖራችሁ አንገታይ ላይ ክር አለ እኔ ኦርቶዶክስ ነኝ እኔ ፕሮቴስታንት ነኝ ብትሉ እንኳን ሰዋዊነት የላችሁም። አይገዳችሁም። ኦርቶዶክሳዊ መላው ኢትዮጵያ በሚገኙ ኦርቶዶክሳዊ አባቶች በሐዘን ተቀምጠው ቤተክርስቲያን ሐዘን ተቀምጣ ምዕመኖቿ እያለቁ እየታረዱ እየተገደሉባት እናንተ የኮንሰርት ጭፈራ ታስተዋውቁናላችሁ። ያውም ለአሁኑ ቅዳሜ ቢያንስ እንኳን አንድ 14 ይለፈን እኮ ሰልሱም 14 ይለፈን ተው እንጂ። ይሄን ብያችሁ ብፁዕ አቡነ ኤልሳ ሁለት ደብዳቤ በኢኦቲሲ ሚዲያ ላይ እንደለቀቁ አይታችኋል። የሀገር ስብከታቸው ለመንበረ ፓትርያርክ ጠቅላይ ቤተ ክህነት 9 ሰው አረፈበት ያሉትና ለቅዱስ ሲኖዶስም 9 ሰው አረፈበት ያሉትን ደብዳቤ እናይታችሁታል። ለዚህ ሁሉ ግን አንድ ነገር ታዘብኩ። እኔ አሁንም ማሳያችሁትን ሴት ልጅ
ብታስተዋውቅ ኖሮ እዛ የነበረው ነገር ምን ትለው ነበር ብዬ ታዘብኩኝ። ግን መጀመሪያ እሷን አብረን እንስማት። የምርጫውን ስታስተዋውቅ ሰምቻት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሆስፒታል ግሉኮስ ጭምር ነቅለው ወረዳ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናልና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት ነው እየመረጠ ነው። ይሄ እንግዲህ የሚያሳየን እንዳጠቃላይ እንደ ሀገር የዲሞክራሲ ልምድ ግሉኮስ ነቅለው ምርጫ የመረጡ ብላ የዘገበችው ልጅ ይሄንን ምንድን ነበር የምትለው? ምስክርነት ከማንም ማመን ስለማይችል አሁን የሚሰራው የኢትዮጵያ ብሮድካስት ኮርፖሬሽን ነው አይደል? እና እዚህ ሚዲያ ላይ ልትል የምትችለው ምን ነበር ማለት? አላምን ስላለን ሬሳው ከመሬት ፈንቅሎ ወጣና መጥቶ የገደሉን እንተና ናቸው ብሎ ነግሮን ተመልሶ ሞተ የምትለኝ ይመስልኛል። ሌላ ምን ብላ ተዘግባለች? ግሉኮስ ነቅሎ ምርጫ ሄዶ መምረጥ ወይ ደግሞ መንቀሳቀስ እኮ ሆስፒታል መውጣት እኮ ወንጀል ነው። ፈቃድ የለውም፣ ነፃ ፈቃድ የለውም። ሊወራለት የሚገባ ሳይሆን ይሄ ጤነኛ አለመሆንን መግለጽ ነው። በሽተኝነት ነው ይሄ። ግሉኮስ ነቅሎ ህክምናውን ነቅሎ መሄድ እኮ አይቻልም። በህክምና የራሱ የሆነ ህግ አለው። እኛ ራሳችንን ከህክምና ነፃ ውጡት ካልተባልን ድረስ ራሳችን በራሳችን የህክምና ግሉኮስ ራሳችን ላይ መደቀን መንቀልም አንችልም። ይሄንን እንደ አንድ ዲሞክራሲ መገለጫ የሚገልጹ ሰዎች ሞታችን ግን አይታያቸው፣ ሞታችን አይዘገብም። ፋና፣ ኢቢሲ፣ ቃና፣ ኢቢኤስ፣ ቻናል ዋን፣ አርት ሚዲያ ጥሩልኝ እንግዲህ ያሉ ሚዲያዎች፣ እነዚህ ሚዲያዎች የት አሉ? ሞታችሁን አይዘግቡላችሁ። በየሰፈሩ እየሄዱ በየመንደሩ እየገቡ እንትና አራስ ሆና ምጧን ቆያንዴ ብላ ምጧን አቋርጣ ካምፑላንስ ወርዳ መረጠች ብለው የዘገቡላችሁ ሰዎች አርሲ ኦርቶዶክሳውያን ተገደሉ ብለው አይዘግቡላችሁ። በጣም ጥሩ። ኦርቶዶክሳውያን እንዴት እንዳልተገደሉ ደግሞ አሳያችኋል። ይሄ ወንድማችን ምን አለን? ስሙት። በአርሲ ኦርቶዶክሳውያን መገደላቸውንና አንድ ቤተ ክርስቲያን መቃጠሉን ሰምተናል። በጣም አሳዛኙ ነገር ቢቢሲ ጉዳዩን በተመለከተ መረጃ ፍለጋ ለዞኑ ኮሚኒኬሽን ቢሮ ኃላፊ ደውሎ ነበረ። የኮሚኒኬሽን ቢሮ ኃላፊ መረጃ የለንም፣ አልሰማንም፣ እናጣራለን ብለዋል። ልብ አድርጉ፣ ጥቃቱ ከእሁድ ጀምሮ። በነገራችን ላይ ወንድሜ ላንተም ነው ማለት ላንተ አሁን ይሄንን ለቢቢሲ የዞኑ አስተዳዳሪ እንዳለ ሁሉ የአርሰናል ቲፎዞ ደጋፊዎችን ፕሮግራም ለሚያዘጋጁት ለነታደረ ሮባ ለነሳሚዳን ለነምናምንም እነሱም አልሰማንም እኛም እያጣራን ነው ብለዋል የሚለው ስሙልኝ። ከዚህ ዞን አስተዳደር በምን ይለያሉ? ይሄን ኮንሰርት የሚያዘጋጁ ሰዎች በምን ይለያሉ? እህታችን ለአባቶቻችን ለምዕመናንም ለዘማሪያንም ለሰባኪያንም እንዲህ ብላናለች። ብዙ ነገር መናገር ፈልጌ በጣም ቃላት አጠረኝ። ደጋግሜ ነው ይሄን ቪዲዮ እየሰራ ያለሁት። ማለት ይደክማል በየጊዜው የንጹሃን ሞት መስማት። እውነት በጣም ነው የሚደክመው። እንደ ሀገር መንግስት አለባት የተባለችበት ሀገር ላይ ምርጫ በሚካሄድባት ሀገር ላይ እንደ እምነት ደግሞ ሲኖዶስ ባለበት ሀገር ላይ እውነት በጣም ነው የሚያመው። ምንድን ነው ማለት ለምንድን ነው ይሄን ያህል ዝምታችሁ እንትን እያለ ያለው? ለምን ምንድን ነው የተፈለገ ያለው? ለምንድን ነው ዝም ያላችሁት? አባቶች ምንድን ነው ፍላጎታችሁ? ያኔ ጥቁር ለብሰን
ኢቨን ቤተክርስቲያን ጥቁር ለብሳ የጠበቅናችሁ እኮ ድምጽ እንድትሆኑ ነው። ድምጻችንን እንድታሰሙልን ነው። ከፊታችን ቀድማችሁ እንድትገኙ ነው አይደል እንዴ? ንጹሃን ወገኖቻችን እየተገደሉ እስከዚህ ድረስ ዝምታችሁ ለምንድን ነው? መምህራን በየአውደ ምሕረቱ እየሄዳችሁ የምታስተምሩ ትላልቅ መምህራን ለምንድን ነው ዝም ያላችሁት? ለምንድን ነው ድምጻችሁ መሰማት ያልቻለው? ምንድን ነው እየተጠበቀ ያለው? ንጹሃን እስከ መቼ ድረስ ነው የሚሞቱት? ግዴታ ቤተሰቦቻችሁ መሆን አለባቸው ወይ? ያ ስሜት እንዲሰማችሁ ግዴታ ቤተሰቦቻችሁ መሆን አለባቸው ወይ? ግዴታ ልጆቻችሁ መሆን አለባቸው ወይ? ለምንድን ነው ድምጽ መሆን ያልቻላችሁት? እስከ መቼ ድረስ ነው የሚቀጥለው? በአርሲ ኦርቶዶክሳውያን ተገደሉ ብሎ መናገር ኖርማል አይደለም እንዴ? ይሄ ጉዳይ በተደጋጋሚ ምናልባት በእሸቱ መለሰ ኖርማል የምትለው ቃል ተደጋግማ ወጣ ብዙ ነገሮችን ኖርማል አይደለም የሚል ሐሳቦችን ሲያነሳ ሰማሉ። ብዙ ታዋቂ ግለሰቦች ሲናገሩ ሰማሉ። ማህበራዊ ሚዲያ ላይ የሚወጡ ነገሮች አጀንዳዎች ኖርማል አይደለም በሚሉ አጀንዳዎች እሸቱ የእርስ የመገደሎች ኖርማል አይደለም እንዴ? ነው ኖርማል ነው። ኖርማል የሆነውን ዝም ትላለህ፣ ኖርማል ያልሆነውን ትናገራለህ አይደል? ኖርማል አይደለም ማለት ነው ይሄ። በነገራችን ላይ እንደ እሸቱ ታዋቂ ሆናችሁ ሚዲያ ላይ ያዛችሁ ኦርቶዶክሳዊ ለሆናችሁ አርቲስቶች፣ ታዋቂ ግለሰቦች፣ ባለስልጣኖች፣ አባቶች፣ ሰባኪያን፣ ካህናት ሚዲያ ላይ ወጣችሁ ገንዘብ የምትለምኑ በዚህ ሰዓት አንድ ነገር ልጠይቃችሁ። አርሲ ያለውን ሬሳ አርሲ ያለውን ኦርቶዶክሳዊ አስከሬኑን ለግብዓተ መሬት ነፍሱን ሲኦልም ገነትም እንዲገባ አያገባኝም ብላችሁ አዲስ አበባ ተቀምጣችሁ ገንዘብ የምትሰበስቡ ሚዲያዎች ለናንተ ገንዘብ የምታሰባስቡ ቤተክርስቲያኖች ለናንተ ነገ የአርሲ ተራ እናንተ ጋር አሁን ገንዘብ ሰብስባችሁ ምዕመኑን ያራቆታችሁት ምዕመን ነገ መንቀሳቀሻ መራቆቻ የለው መውጫ የለው። ያንን ምዕመን ነገ ሲታረድ አታመልጥም ነበር ወይ ልትሉት ነው? እናንተ ገንዘቡን የምትሰበስቡት ለግል ኪሳችሁ ቤተክርስቲያን እናድሳለን፣ ቤተክርስቲያን እናሳድጋለን፣ እንረዳለን በሚል ስም ምንድነው የምታደርጉት? ቤተክርስቲያናችሁ ሐዘን ተቀምጣ እናንተ ነጭ ለብሳችሁ አውደ ምሕረት ላይ እጃችሁን ዘርግታችሁ ገንዘብ ትለምናላችሁ። ምን አለ እግዚአብሔርን ብትለምንበት ያንን ቀን ላይቭ ገብታችሁ ሁሉንም ጸሎት ብታረጉልን ምህላ ብታረጉልን ምን አለበት? ለፈጣሪያችን በመማጸን ምን አለበት? ላይቭ ገብተን እንጸልያለን። እናንተ ላይቭ ላይ ግቡ፣ እኛ ጓባሮናችሁ ተንበርከን እናለቅሳለን። እናንተ ግን የኛ ሞት ሳይሆን የኛ ኪስ ነው የሚገዳችሁ። ገንዘብ ሰብስቡ። እናንተ ኖርማል አይደለም ግን። እሺ የዛሬ ቆይታ ይመስል ነበር። አራይ ማካሻ ነበር ፕሮግራም አዘጋጅ ያቀርብላችሁ። ለነበረኝ ቆይታ አመሰግናለሁ። በነገራችን ላይ ከቅርብ ጊዜ በኋላ የተለያዩ ሀገራት ላይ ቤተክርስቲያኖችን በተለያየ አጋጣሚ ማስተዋወቅ ጀምራለሁ። የትኛውም ቦታ ባላችሁ ማለት ነው። ዛሬ ማስተዋወቃችሁ ይሄኛውን ምስል የማስተዋወቃችሁ ምን ብዬ መስላችሁ? እዚህ ቦታ ላይ የጨጌ ዮሐንስ ታቦት ጽላት የቅዱስ ዑራኤል ቤተክርስቲያን ነው። የቅዱስ ዑራኤል ጽላት የአቡነ ገብረ መንፈስ ቅዱስ ጽላት የቅዱስ ሩፋኤል ጽላት ይገኛል። ይሄንን የምታገኙት ዲኤምቪ ኤሪያ ላይ በሜሪላንድ ስፍራ ላይ በቦታው ከሰኞ እስከ ዓርብ ከሰኞ እስከ እሑድ ከሰኞ እስከ ሰኞ ማለት ቤተክርስቲያን ክፍት ሆኖ እንድትጸልዩ የተከፈተበት ቦታ ነው። ቋሚ አገልጋይ ያለው አባቶች ቁጭ ብለው ይጠብቃሉ። ንሳ የሚሰጡ ንሳ የሚቀበሉ አባቶች አሉ። ዕለት ዕለት የጸበል አገልግሎት አላቸው። ከ100 በላይ ዲያቆናት የኦርቶዶክሳውያን የኢትዮጵያውያን ልጆችን አስተምረው አፍርተዋል። የአብነት ተማሪዎችንም አሁንም እየተቀበሉ ያስተምራሉ። ይቺ ቤተክርስቲያን ልጆቻችሁን ለማዳን ለምትፈልጉ ውጪ ለምትገኙ መከራና ስቃይ ሆነባችሁ ልጆቻችሁን ስነ ምግባርና ክርስትና ማስተማር ቦታ ላጣችሁ ኦርቶዶክሳውያን ነው መልእክቱ። ኑ ጸበልም ተጠመቁ፣ ቅዳሴም ማስቀድሱ። በምታውቋቸው 5 ጽላት አለ። በ5ቱ ጽላቶች ላይ መታችሁ ቤተክርስቲያን እያስቀደሳችሁ ጸበል ተጠመቁ። እንዲሁም እኮ ጨጌ ዮሐንስ ናቸው አይደለም? ነገ ተዘጋጁና ከነገ ወዲያ ጨጌ ዮሐንስን ተገኙ። ቅዳሜ ነው ቅዳሴ አለ።
የዛሬ ቆይታን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርኩላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።